ፊት ማለት ታስፈራራለሽ። ምንስ አበዛው አንተ ሰውዬ። ምን ሆነሃል? ተረጋጋው እንጂ። ቆይ አንተ የሚያሳስብህ ከዚህ ቤት ይዤ የምወጣው ንብረት ነው ወይስ የኔ ህይወት? የሚያደክም ብቻ ነው። ዝም ብለህ አሮን፣ አንተ ምንድን ነህ? ሰይጣን ነህ። እሺ እኔ ምንም አላደረኩም እኮ። የሆነ ሚስጥር ደብቀሻል። በይ ንገሪኝ። አሮን፣ እናቴ ብለህ የምትጠራትን ያችን የተረገመች ሴትዮ ሂድና ጠይቃት። ከዛ ሁለታችሁ ነው የምገላገላችሁ፣ ሁለታችሁ ነው። ፈሪሃ ንገሪኝ፣ ለምን ነው የማጠጣው? መጠጣ ሻይ ውስጥ መድኃኒት ስላለ ምን እያልሽ ነበር? ቆይ አንዴ ላስረዳ። ምን ደህና ነሽ? አጎቴ ሴትዮ አውሬ ናት፣ በጣም ጨካኝ ሰው ናት። ወይ አንቺ ልጆቹ ምን አድርግ ነው የምትያቸው? ሰውዬ በህግ አምላክ እንዳትጠጋኝ። በህግ አምላክ ነው ያልሽው? አንቺ እኮ ፈጣሪንም አትፈሪም። ቆይ ምን አድርጊ ብለሽ አንተ የምትመቻት? ሰማኛለህ? የእናትና የልጅ ጉዳይ ነው ይሄ። አንተ በመሀል ጣልቃ ትግባ። እናትና ልጅ ያልሽው? እኔና አንቺ እናትና ልጅ አይደለንም። እሺ አንቺ በጣም ጨካኝ ሰይጣን ሰው ነሽ። ደግሞ ታያለሽ፣ እሰራልሻለሁ። መና ስልኩን አምጪው። አንቺ ትልቅ ሰው ነሽ፣ የሚያወጣሽን ታውቂያለሽ። አምጪ ስልኩን። ጭራሽ እኔ ፊት ማለት ታስፈራራለሽ። ምንስ አበዛው አንተ ሰውዬ። ቆይ ምንድነው ችግር? ዞር በይለት። ሰሚኛለሽ? ከዚህ በኋላ ምንም አታመጭም። እሺ ምክንያቱም እዚህ ቤት ያለሽ ነገር አብቅቷል። መና በደንብ ጠንቅቀሽ ታውቂኛለሽ። በደንብ ነይ መና፣ ከዚህ ለቀቅ። ምንም አታመጭም ከዚህ በኋላ። አሁን ምንድነው የማደርገው? ወይኔ ያለቀልኝ በቃ። የሰራሁትን ሁሉ አበላሽሁት። እሺ አሁን እንዴት ነው ማስተካከለው? እንዴት ነው ማድረገው? ወይኔ እንደ ዛሬ ደስ ብሎኝ አያውቅም። ሀሩን ለምንድን ነው እንደሱ የምታየው? እየተመኘሁ። ደግሞ ምንድን ነው የምትመኘው? እንዲሁ ውብ አይኖችሽን እያየሁ ልሜ እንዲያልቅ። እኔም አላውቅም ነበር። ምኑን ነው የማታውቂው? እንደዚህ ሴት ልጅ በፍቅር ማክነፍ እንደምትችል። ፈሪያ እሺ በይኝና ሁሉንም ነገር ትተን እንሂድ። አውቃለሁ እኮ እዚህ ብዙ ነገር እንዳለሽ። ሀሩን እያወቅህ አትጠይቀኝ። እምቢ ማለት እኮ ነው የሚያመኛል። አንድ ነገር አውቃለሁ፣ የፍቅር አምላክ አለ። እሱን እንመነው። አይተውንም የኔና አንቺ ነገር። አምላክ እንዳለ በደንብ አምናለሁ። አሁን ወደ ቤት እንሂድ። እሺ እሺ ሀሩን ፈሪያ። አቤት ሀሩን። አፈቅርሻለሁ። እኔ የምፈራው እውነቴን ነው ሀሩን፣ እኔም አፈቅርሃለሁ። ምን እንዴት ነው? አሁን ደህና ነኝ እኮ። አንተ ባትደርስማ እኮ ገላኝ ነበር። ለነገሩ የኛ ጥፋት ነው። ከልክ በላይ ታገስናት። ከመጀመሪያው ጀምሮ ፈሪያ አልወደደቻትም ነበር። እኔ ጥሩ ሰው ነች እያልኩኝ እዚህ እንድትደርስ ያደረኳት። እሱም ቢሆን ያንቺ ጥፋት አይደለም። በህዋ ልብሽ እናት ያገኘሽ መስሎሽ ነው። ቢሆንም እንደዚህ መታገስ አልነበረብኝ። ብዙ ነገር እያደረገችኝ እንደዚህ ዝም ብያታለሁ። አሁን ግን አብቅቷል። ቆይ ግን አሁን ምን አድርጊ ብላ ነው እጇን ያነሳችብሽ? እሱ ሁሉም ሰው ፊት ነው መናገር የምፈልገው፣ ሁሉም ሰው ፊት። እሺ እዚህ ቤት ታዲ ፈቀደላትም አልፈቀደላትም ለአንቺ ምንም አታደርግልሽ።
እሺ እንኳን ተደረስክ። ቆይ አባቴ መጥቷል አይደል? ታዲ ምንድን ነው አጎቴ? አባቴ ምን ሆነ? አይ ትንሽ አሞታል። ምን አሁን ማለት እሱ ወጣለና ነበር እንዴ? አዎ ደህና ነበር። መንገድ ላይ ነው መታመም የጀመረው። እና ለምን ሐኪም ቤት አልሄዳችሁ? እንደዛማ ብዬው ነበር። ያው አባትሽን ታውቂው የለ አልሄድም ብሎ ድርቅ አለ። እሺ አሁን ሂጅ ይለው። ምንድን ነው አጎቴ አሁን የምትነግሪኝ ነገር አለ? አሁን ስለተፈጠረው ነገር ምንም እንዳትነግሪው። ይሄን ማን ማወቅ አለበት? ይኸውልሽ ልጄ ታዲ በዚህ ሁኔታ ላይ ይሄን ነገር ከሰማ የበለጠ ይታመማል። ምንም ነገር እንዳትነግሪው። እሺ በቃ አጎቴ አንተ እንዳልከው አሁን ግን ሂጅ ይለው። አባዬ አባዬ ደህና ነህ? ደህና ነኝ። የምን ድምፅ ነው የሰማሁት? ምን ተፈጥሮ ነው ደግሞ? ፊትሽ ምንድን ነው? ያለቀስሽ ነው የምትመስለው። አይ ዝም ብዬ ነው እቃ ላወርድ ስለወድቄ። ግን እኮ ይሄ ድምፅም ሰምቻለሁ። አዎ እሷም አብራኝ ነበረች። ስወድቅ ደንግጣ ነው። እኔ ደግሞ የሆነ ነገር የተፈጠረው መስሎኝ ደንግጬ ነበር። አይ ደህና ነኝ። ቆይ አንተ ግን ምን ሆነህ ነው? ጠዋት ስትወጣ ደህና አልነበርክ እንዴ? አዎ ነበርኩ። አሁን ግን እየተሰማኝ ያለው ድካም ብቻ ነው። በጣም ነው የሚደክመኝ። ለምን ሐኪም ቤት አትሄድም አባቴ? በቃ እስከ ነገ ሊሆንና ካልተሻለ ነገ እሄዳለሁ። ታዴ እነሱ የሚሉትን ሰምተሃል። እኔን ደግሞ ለአንዴና ለመጨረሻ ጊዜ ስማኝ። ምንድን ነው የምታወራው? ምንም አልገባኝም። እንዴት ታዴ? ምንም አልነገሩም? መናዬ ምንም አልነገራችሁትም እንዴ? ግራ አጋባችሁኝ እኮ። ምንድን ነው የምንነገረኝ? ምንም አይደለም አባዬ፣ ስለወደኩት ጉዳይ ልታወራ ነው አይደል አጎቴ? አዎ እንደዛ ነው። ምን ነው ዝም አልሽ ህይወት? አይ ቅድም መናዬ ስትወድቅ የሆነ ነገር ሆና እንዳትሆኑ ብዬ ጨንቆኝ ነው። ማን አንቺ ተጨነቅሽ? አሁን ለምን እንዲህ እያወራችሁ ታዲያ እኔ ባሰ ታስጨንቁታላችሁ? ልክ ነው አጎት ደምስ። ውሃ ምናምን ላምጣላችሁ? ታማሪ የተባለች እንኳን ትንሽ አታስብም? እዚህ ቤት ማስኖራት አባዬ ተመስገን ደረፍኩ። ተመስገን። ዛሬ ተረፍኩ ማለት ግን ነገ ተርፋለሁ ማለት አይደለም። ያለኝ ጊዜ አጭር ነው። ሄሎ ልደውልልህ ስል ነበር የደወልኩት። አዎ ችግር ተፈጥሯል። አሁን ግን እንደ ድሮ ቀለል ያለ ችግር አይደለም። መና ክፍሌ ድረስ መጣ ስለ እገታው ስታናዝዘኝ ነበር። ለካ ድምፄን ስትቀዳው ነበር፣ ግን እስካሁን ለማንም ምንም አላለች። አዎ አልተቀበልኳትም፣ ግን እስካሁን ለማንም ምንም አላለች። አዎ መና ማለት በዚህ ሰዓት የተጠመደች ቦምብ ናት። ለማንኛውም በየትኛውም ሰዓት ስልክን ስለምፈልገው እንዳዘጋው። እሺ ምን ሆነሃል? ተረጋጋው እንጂ። ቆይ አንተ የሚያሳስብህ ከዚህ ቤት ይዤው የምወጣው ንብረት ነው ወይስ የኔ ህይወት? ለማንኛውም እየደወልኩ አሳውቅሃለሁ። ምን ማለት አለው? ሁሉንም ዝም አስብላችኋለሁ። ለማንኛውም ስልክህን እንዳዘጋ። ሀሩ ምን እያደረክ ነው? ሰፈር እኮ እየደረስን ነው። ስንደርስ ታስኛለሽ ካልክሽ እኔ
ተረፍሽ? ደህና ነሽ? ደህና ነኝ ሀሩን። አላየሁትም ነበር። ለምን ቆምሽ? ገና እኮ አልደረስንም። ግን እየደረስን ነው። እና ምንድነው ችግሩ? ረሳው እንዴ ሀሩን? ቆይ ምን ብለህ ነው ከቤት ያወጣኸኝ? በጭራሽ አልረሳሁትም። ግን አሁን መሆን አለበት ፈሪያ። ሀሩን እዚህ ድረስ የመጣሁት ቃሌን አክብሬ ነው። አንተም ቃልህን ማክበር አለብህ። በል ንገረኝ፣ አንተና ህይወት ምንድነው የደበቃችሁት? አባዬ አሁን እንዴት ነህ? አሁን ልጅ ምንም አይደለም፣ ትንሽ እየቀለለኝ ነው። ግን ታዲ ምንም ቀለል ያለ አትመስልም እኮ። ካልሆነ ካመመ ሆስፒታል እንሂድ እንዴ? አረ በጣም ደህና ነኝ ደምስ። ቆይ ፈሪያ የት ሄዳ ነው? የሆነ ሰው ልታገኝ ወጥታ ነው፣ ትመጣለች። ፈሪያ እዚህ ሀገር የምታውቀው ሰው አለ እንዴ? ምን አይነት ሰው ነው የምታገኘው? ታዲ እውነቱን ነው። ፈሪያ የምን ሰው ነው የምታገኘው? መና በትክክል እኔም ብዙ አላውቀውም፣ ግን አሁን ትመጣለች። ትንሽ ደቂቃ ነው የቀራት። ቆይ በቃ እኔም ልብሴን ቀይሬ ልምጣ። መና የትም እንዳትሄጂ እሺ። ከበት ሲሆን ደህና አባዬ። ጠያችሁ ጠፋው አይደል? እንዴት ነህ ታዴ? ምናዬ እንዴት ነው? ምን አልሽኝ? የኔ ቆንጆ አልሰማሁሽም። ምንም ደህና ነው ያልኩሽ። ደግሞ አታስቢ፣ ትንሽ አይተነው ሐኪም ቤት እንወስደዋለን። ሐኪም ቤት? የምን ሐኪም ቤት እንዴ? ጠዋት እኮ ደህና ነበረ። ደግሞ ታዴ እኮ ሆስፒታል አይወድም። ህይወት እውነቷ ነው ልጄ፣ በጣም እየተሻለ ነው። አለበለዚያ ደግሞ ካልተሻለ ነገ እንሄዳለን። እሺ ለማንኛውም ምን ያሁን አጠጣ። አይ እኔ አመጣልሽ ልጅ ቆንጆ። ቁጭ በይ ተቀመጭ። ሀሩን ዝም አትበል፣ እየጠበቅኩ እኮ ነው። እንዴት እንደምነግርሽ እኮ ስለጨነቀኝ ነው ፈሪያ። እኔም ተረጂኝ። ምን እያልክ ነው ሀሩን? አንተ ዝም ባልክ ቁጥር እንደዚያውን እያልኩ በጣም የተጨነቅኩ ነው። እኔም ተረዳኝ እንጂ። እሺ ከዛ በፊት አንድ ጥያቄ ልጠይቅሽ። አሁንም ሌላ ድርድር ነው? የመጨረሻ ፈሪያ፣ ይሄን ብቻ መልሽ። ይሄ ነገር በጣም ስልችት እንዳለኝ ወቅሽ ሀሩን። ምንድነው? ተናገር። ቆይ ፈሪያ፣ ሁሉም ነገር ከነገርኩሽ በኋላ ይሄን ይቅር ማለት ልባልሽ? ቆይ ምንድነው አንተና ህይወት ያደረጋችሁት? ንገረኝ ሀሩን። መጀመሪያ ንገሪኝ፣ ይቅር ትይኛለሽ? አዎ እልሃለሁ ብዬ ተስፋ አልሰጥህም። አንድ ልነግርህ የምችለው ነገር ሀሩን፣ አላውቅም። በል ንገረኝ ሀሩን። ከዚህ በላይ ልታገስ አልችልም። እንዴ መጨነቅ አይታይህም እንዴ? ንገረኝ። ህይወት፣ እኔም ተጨንቄ እኮ ነው ፈሪያ። እቺ የተረገመች እናት ምን እያደረገች ነው ሀሩን? ታዴ ታመመው። ህይወት ሀሩን ጨርሰው። ህይወት መድኃኒት እየሰጠችው ስለሆነ። ምን? ፈሪያ ደህና ነሽ? ሀሩን እንዳትነካኝ። ቆይ ምንድን ነው ያልከው? ምንድን ነው የሰማሁት? ግን ተረጋጊ። የሚገል አይደለም የሚያደክም ብቻ ነው። ዝም ብለህ ሀሩን፣ አንተ እንደናተ ሰይጣን ነህ። እሺ እኔ ምንም አላደረኩም እኮ። ከዚህ በላይ የተናገርክ ልቤን አታውቅሱ ነው። አሁን አባቴ እናቴን ማዳን አለብን። እሺ ጠብቂኝ ፈሪያ። አባዬ አመመህ እንዴ? አይ ደህና ነኝ። ህይወትስ? እኔ እንጃ ውሃ ላምጣ ብላ ብትት ጎዳለች። ውሃውን በሻይ መልክ ነው መሰለኝ የምታመጣው። አሁን ደግሞ ስልክ ተደውሎላት ገብታለች። እና ወዴት ልትሄድ ነው ታዲያ? አሞሃል እኮ አባዬ። ቁጭ በል ተወው። አሁን ትንሽ ተሽሎኛል እና ደምስ ማናገረው ነገር አለ እኮ። እኔ እጠራዋለሁ። በቃ ቁጭ በል። አይ እኔ ክፍሉ ድረስ ሄዳለሁ። በአሁን አንቺ ህይወትን ጥሪያት። ማን? እኔ? ኧረ አልጠራትም። ምን ነው ችግር አለ እንዴ ልጄ? አይለም። እንደዛ ከሆነ እጅና ጥሪያት። እሺ በቃ
ሴጣን ሴትዮ ደግሞ ምንድን ነው የምትጎነጉነው? የምን አባቱ ወረቀት ነው ያዘጋጀችው? የምን እውነት ነው ነገር የምታባረው? ምንድን ነው ሴትዮ የምታወራው? ሀሩን ልጁ አይደለም? አምላኬ እንደው በራሳችን ሁሉ ነገር ለማስተካከል ሞክረናል፣ ግን አልቻለም። አንተ አስተካክለው። ማነው? ይግቡ። እንዴት አደ? ምን ነው አመመህ እንዴ? ኧረ ደህና ነች። ትንሽ ቀለል ብሎኛል። ወይ ድንገት ሳይ ደንግጬ እኮ ነው። አዎ ትንሽ ለቀቅ ሲያደርገኝ የሆነ ጉዳይ ሊያወራ መጣሁ። ታዴ አንተ እዚህ ድረስ ከምትመጣ አጠራኝም ነበር? መጀመሪያ ለአንተ ለብቻ አላወራም፣ ከዛ ደግሞ ሳለን ለሁላችሁም አወራቸዋለሁ። ታዴ ና ተቀመጥ። ቆይ ምንድን ነው የማየው? እቃህን እያስተካከልክ ነው እንዴ ደምስ? አዎ ነገሮች ከተስተካከሉ መሄድ አይቀርም። በዚህ ሁኔታማ ጥለኸኝ አትሂድ። በእርግጥ ፈሪያ እሺ የምትለኝ አይመስለኝም። እዚህ መቆየቱ ለእኔም ለእሷም ጥሩ እየሆነ አይመስለኝም። አልገባኝም። ፈሪያ ያልተመቻት ነገር አለ? አዎ። ምንድን ነው? ፈሪያ ቤተሰቦቿን መፈለግ ትፈልጋለች። ማለት እንደተለያዩ ያላቅም ነበር። አዎ አንተ ብዙ ነገር አታይም። እባክህ በትንሽ ንገረኝ። ፈሪያ የእህቴ ልጅ ነች። እዛ ክፍለ ሀገር ፋብሪካ ይቋቋማል። እህቴም የተማረች ስለሆነች እዛ ትቀጠራለች። የፈሪያ እናት ማለት ነው? አዎ። እሺ ከዛስ? ከዚያማ ከስራ አስኪያጁ ጋር በድብቅ ፍቅር ጀመረች። ፋብሪካውም ብዙ ሳይቆይ ከሰረ። ከዛ እሱ ጥሏት መጣ። ቢወዳትም እንኳን እዛ ሊቆይ ፈቃደኛ አልነበረም። ይገርማል። እኔም እንደዚህ አይነት ታሪክ አሳልፍ ያውቃለሁ። አይደል? ከዚያማ እህቴም አረገዘች፣ ፈሪያም ተወለደች፣ እኛ ጋር አደገች። ካደገች በኋላም ጥያቄ ማብዛት ጀመረች። ቤተሰቦቼን ልፈልግ ብላ አዲስ አበባ ከተመች። ይገርማል። ፈሪያ እንኳን ይህን ታሪክ ይህን ሁሉ ጊዜ ስንኖር አልነገረችኝም ነበር። ጊዜ እየጠበቀች ይሆናል። ፈሪያ እንደዚህ ነች። ፈሪያ እንደዚህ መሰቃየቷን ብታይ ታዝንብኝ ነበር። አሁን እያየው ያለው ፎቶ የእህትህ ነው? አዎ ታዴ፣ ማየት አይቀርም፣ ግን አሁን አይደለም። ፈሪያ ራሷ ታሳያለች ካልክሽ አይተውኩት። ሳሎናና ልጆችን ጠብቃቸው፣ እነሱ ጋር እናወራለን። እሺ መጣ ታዴ። መድኃኒት የሚገል አይደለም የሚያደክም ብቻ ነው። ሀሩን እንደዚህ አይነት ደደብ ሰው መሆንን አላወኩም ነበር። እኔ ላይ አትፍረጂብኝ ፈሪያ። አንቺ ምልክ ለቤተሰቦችሽ እንደምትጨነቂ እኔ ለእናቴ እጨነቃለሁ። እናቴን ያልከው ሀሩን? እሷ ያንተ እሷ ማለት ምን? ተው በቃ። አንቺ ዝም ብለሽ የምታወሪ ሰው እንዳልሆንሽ አውቃለሁ። ሀሩን ልቀቀኝ፣ ወደ ቤት መሄድ አለብኝ። የሆነ ነገር ታውቂያለሽ። ዝም ብዬ ነው አልኩህ እኮ ሀሩን። የሆነ ሚስጥር ደብቀሻል። በይ ንገሪኝ። ሀሩን እናቴ ብለህ የምትጠራትን ያችን የተረገመች ሴትዮ ሂድና ጠይቃት። እኮ ምን ብዬ ነው የምጠይቃት? ምንድነው የደበቃችሁ? ሀሩን ያችን የተረገመች እናትን ሄዳ ለአመታት የደበቅሽኝ ሚስጥር ምንድን ነው? እኔ ማን ነኝ በልና ጠይቃት። እሺ ምን? እኔ ማን ነኝ ብለህ ጠይቃት? ምንድን ነው የሰማሁት? የምራን ህይወት ልጅ አይደለም? በእርግጠኝነት አሮን ይሄን ያውቅ ሊያውቅም አይችልም።
ህይወት ግን ካሰባት በላይ በጣም ጨካኝ ሰው ነች። ማማዬ ልጅ አቤት አባዬ፣ መች መጣህ? አሁን ነው የመጣሁት። ስገባ እንኳን አላየሽኝ። ሀሳብ ውስጥ ገብተሽ ነበር። የሚገርም ነገር ሰምቼ እኮ። ምንድን ነው እንደዚህ አይነት ሀሳብ የሚሰርቅ ነገር የሰማሽው? አይ ዝም ብሎ ነው። እኔም ብዙ ነገር መደበቅ ትወርጃለሽ። ምንድን ነው ንገሪኝ። እሺ እነግርሃለሁ። በቃ እንዴት እንደምነግርህና እንዴት እንደምታመኝ ራሱ አላውቅም። እኔ ጨነቀኝ። እኔ ራሱ ስሰማ ማመን ነበር የከበደኝ። ንገሪኝ የኔ ልጅ። ይኸውልህ አባዬ፣ አሁን ህይወትን ጥራት ብለኸኝ ክፍሉ አይቻል ነበር እና ሄደሽ ጠራሻል። እሱን ያስቀረመሽ? አይ አይደለም አባዬ፣ አሁን ህይወትን ልጠራት በሯ ጋር ስደርስ ስልክ እያወራች ነበር። የምን ስልክ? ማንን እንደሆነ አላውቅም፣ ግን በጣም ብዙ ጊዜ ታወራለች። እና እሱን ያስገረመሽ? አይ በስልክ ያወራችው ነገር ነው። ቆይ ምንድን ነው ያወራችሁ? ህይወት ስለ ሀሮን በስልክ ታዴ፣ አሁን ደህና ሆነ የለ እንዴ? ምን ተገኘ? አዎ አይገርምም። እንደዛ መሄድ እንዳልከበደኝ አሁን በጣም ደህና ነኝ። አሁን ደግሞ እኔ ሻይ አፈላልሃለሁ፣ ከዛ በደንብ ደህና ትሆናለህ። አይ አንፈልግም። እንዴ ለምን? ምናዬ እንደዛ አይባልም። ደግሞ አንቺ በዛው ትጠጫለሽ ነው። ቅድም ውሃ ብለሽኝ ስላላመጣሁልሽ ደብሮሽ ነው። አየኔ ነገር ብዙ ሀሳብ አለብኝ። ለምን እንደሆነ አላውቅም። ሁሉን ነገር እየረሳው ነው። አልፈልግም አልኩሽ አይደል እንዴ? ምን ነው? ምን ሆነሻል? አይታይሽም እንዴ? ጥሩ ለመሆን እኮ እየሞከርኩ ነው። አንቺ ጥሩ ለመሆን ትሞክሪ? አንቺ ማለት እኮ ምን መናዬ፣ የኔ ልጅ አባትሽ እያየሹ ታሟል። ቁጭ በይና በስርዓት እንነጋገር። እስኪ ቁጭ በይ። አይ ምን አባዬ፣ ዝም ብዬ ነው። ታዲ ተዋት፣ የልጅ ነገር ሆኖባት ነው። ያው ታውቂላ። ለማንኛውም እኔ ሻይ አፍልቼ ላምጣላችሁ። እስከዛ እናንተ ተጫወቱ። መጣሁ። ምና የምትነግሪኝ ነገር አለ? ፈርተሻል አይደለ? ይኸውልህ አባዬ፣ እሺ እንደዛ ከሆነ ህይወት ጥሩ እየሆነችልን፣ እኛ ደግሞ ጥሩ ልንሆንላት ይገባል። ተሻለው አይደል? አሁን ለሁለታችሁ የሚሆን ደህና መድኃኒት እሰጣችኋለሁ። ከዛ ሁለታችሁን ነው የምገላገላችሁ። ሁለታችሁን ይሄን ነበር ያደረኩት። እንዲህ አይደል ታዲያ መገላገል ማለት? ተርፉ እንደሆነ እናያለን። ወይኔ አምላኬ፣ ወይ ቤተሰቦቼ ምንም እንዳይሆኑ ጠብቅልኝ እባክህ። ቆይ ምንድነው ለአመታት የደበቀችኝ ሚስጥር? አሁን ትነግረኛለች። አሁን እንግዲህ መልካም ሞት ይሁንላችሁ።
ሻዩ ደርሷል። ያው መናዬ እንደምትወዳት አድርጌን ያፈላልክ እንዴ? ምን ነው 2 ብርጭቆ ብቻ መጣሽ? አንቺ አጠጭም እንዴ? አይ እኔ እንኳን ይቅርብኝ፣ ጨጓራ ምናምን ሰሞኑን እያስቸገረኝ ነው። ባይሆን እናንተ ጠጡ። እኔ እንዴ ምን ማለት ነው? እና በቅመም አሳብጄ ያፈላሁት እኮ ሁለታችሁ እንድጠጡ ነው እንዴ? እኔ ካልፈለኩም በግድ ታጠጪ ነው እንዴ? አልፈልግም። በቃ አሁን ይቅር አላልሽኝም ማለት ነው? ህይወት እያለቅሽ ነው እንዴ? ቆይ እንዴት አላለቅስም? እኔ እዚህ ቤት ጥሩ ለመሆን እየሞከርኩ ነው፣ ግን ማንም ሊቀበለኝ ፍላጎት የለውም። እሺ ቆይ ቢያንስ በጥሩ ሁኔታ መለያየት አንችልም? ሻይ ጠጣ ማለት አሁን ከምታወሪው ነገር ጋር ምን አገናኘው? ተይ ተይ፣ ይቅር ስላልሽኝ ነው አልጠጣም ያልሽው? በቃ እሺ በይና ጠጪ ልጄ። እንዴ አባዬ ካልፈለኩስ? አይ ተዋት፣ አታስገድዳት። ይቅር አላለችኝም። እንደዛ ባይሆን ግንኙነታችን ጥሩ ይሆን ነበረ። ለነገሩ ተወው፣ እድሌ ነው። ማና ልጄ፣ ህይወት ያለችው ትክክል ናት። በሰላም ነው መለያየት ያለብን። በይ ጠጪ። አይ ተዲ ካልፈለገች ተዋት። አይጠጣለች። በይ ጠጪ አንቺ። እሺ እጠጣለሁ፣ ግን በሰላም መለያየት የሚባል ነገር የለም። ምን ማለት ነው በሰላም መለያየት የለም ማለት? እንግዲህ ሁሉም ሲሰበሰብ የምናወራው ነገር ይኖራል። ሀሮንም ፈሪሃም ይምጡ፣ ከዛ እንነጋገራለን አይደል? ህይወት መናዬ አሁን ጠጡ፣ ችግር የለውም። በኋላ ሁሉም ሰው ሲሰበሰብ ከፈለግሽ መናገር የፈለግሽን ማድረግ ትችያለሽ። ልጄ ፈሪሃም ፊትሽ ልክ አይደለም። ደህና ነሽ? ታዴ ደህና ነህ? ደህና አይደለሽ? አዎ ታዴ ደህና ያልሆናችሁ መስሎኝ በጣም ተጨንቄ ነበር። እንደተለመደው ድራማሽን እየሰራሽ ነው። ቆይ እነሱ ምን ይሆናሉ? አትርሱኝ ስትይ ነው እንጂ። ዝም በይ አንቺ ሰይጣን፣ አንቺን ያናገረሽ የለም። ተረጋጉ እስኪ። ህይወት እኮ ገና አልፈታኋትም። እንዲህ እንድትናገሯት አልፈቅድም። ታዲያ አንተ አታውቃትም። እቺ ሴት በጣም ሰይጣን ናት። አይ ስርዓት። ፈሪሃ እውነቷን ነው አባዬ፣ ህይወት በጣም መጥፎ ሴት ናት። ምን እያላችኋት ነው? ለዚህ ለምትናገሩት ነገር ማስረጃ አላችሁ? አዎ። ምን አይነት ማስረጃ? አያችሁ፣ ዝም ብላችሁ ነው የምትናገሩ። ህይወት ለኛ ጥሩ ለመሆን እየሞከረች ነው። አዎ እኔ ጥሩ ለመሆን እየሞከርኩ ነው ታዴ። ቆይ ላንቺ ጥሩ መሆን ማለት ሻይ ማፍላት ነው? ቆይ ምና ሻዩን ህይወት ናት ያፈላቸው? አዎ ጥሩ ለመሆን እየሞከረች። አይ እንግዲህ አቁም፣ ዝም ብላችሁ አታውሩ። አይ አባዬ ማስረጃ አግኝቻለሁ። እሺ ምንድን ነው? የት አለ? በይ ይህን ሻይንሽን አጠጪው። ምን እያልሽ ነው ፈሪሃ? ከዚህ በላይ ግራ አታጋቢ። መጠጣት ለምን ፈራሽ? ጠጪው እንጂ ህይወት። ህይወት እባክሽ ጠጪላት፣ እናች ልጅ ንገላግላት። እሺ እጠጣዋለሁ። እኔ ሁሉም ነገር ግራ እያጋባኝ ነው። እኔም አልገባኝም። ለእኛ ያቀረቡት ሻይ ለምንድን ነው መጠጣት ያቃተሽ? ምክንያቱም እኔ እነግራቸዋለሁ። ትሰሚኛለሽ? አንድ ነገር ብትናገር እኔም እናገራለሁ። እሺ? ኧረ እባክሽ የሚደንቀኝ ነው እንደሚመስልሽ? የፈለግሽውን ተናገሪ። እሺ ህይወት። ፈሪሃ ነገር ለምን ማጠጣው? መጠጣ ሻይ ውስጥ መድኃኒት ስላለ። ምን
የምን ምን ታዴ እስከ ዛሬ ድረስ የምትታመመው እቺ ሴትዮ በምትሰጥ ምግብ መርዝ ያደረገች ስለምትሰጥ ነው። አንቺ የውሻ አንቺ